ሶስተኛው ግኝት በኬሚካሎች ላይ ነው። መንፈሳዊ ልምምዶች ዶፓሚን የደስታ ሆርሞንን እና ሴሮቶኒን የስሜትን የሚያስተካክል እንዲመነጩ ያደርጋል። እንዲሁም ኦክሲቶሲን የተባለ የፍቅር ሆርሞን በመባል የሚታወቀው እንዲጨምር ያደርጋል። ይህ ደግሞ እኛ ለሰዎች ያለንን ርህራሄና ፍቅር እንዲጨምር ያደርጋል። በሌላ በኩል የጭንቀት ሆርሞን የሆነውን ኮርቲሶል በመቀነስ ከሱ ጋር ተያይዞ የሚመጡ ህመሞችን ተጋላጭ እንዳንሆን ያደርጋል። ይህ በሳይንስ የተረጋገጠ እውነት ነው። በአጭሩ ኒውሮቲዮሎጂ የሚነግረን መንፈሳዊነት ለነፍሳችን ብቻ ሳይሆን ለአእምሮ ጤንነታችን ቁልፍ መሆኑን ነው። አእምሮአችን የተሰራው ለጸሎትና ለተመስጦ ምላሽ እንዲሰጥ ተደርጎ ነው። ኒውሮቲዮሎጂ ለማንኛውም ሃይማኖት አያዳላም። ግን የትኛውም ሃይማኖት ውስጥ ቢሆንም ሰው እንዲጸልይና ተመስጦ ውስጥ እንዲገባ ብቻ ነው።